እስር ቤት ትገባለህ ወይ ያልኩ እኮ ነው። በግልጽ እያወራሁ እኮ ነው። ሊያሳስሩክ ይፈልጋሉ። መታሰር ነው አይደል የምትፈልገው? ወይስ አትፈራም? አይ መፍራት አይደለም። እና ተደብቀህ ነው የመጣኸው አይደል? ከየት እንደሚያስሩ ሲገባህ ነው አይደል የመጣኸው? ከየት? ከቡታጀራ። ኧረ አይደለም። እንደሚያስሩ ሲገባህ ነው የመጣኸው። ለምን? ሁሉም እንትን እያሉ ስለሆነ ማለት ነው። እያንዳንዳቸው በቃ መቀጣት አለባቸው የሚል ደረጃ ላይ ስለደረሰ ሁሉም ለዛ ነው አምልጠህ የመጣኸው። ተደብቀህማ ባትመጣ ኖሮ እንደዚህ ነገር እንትን ሲል ዝም አትልም ነበር ሲጀመር። እኔ በግልጽ ነው ያወራሁት ያለሁትኝ ማለት ነው። እሱም አብሮ አደግ ስለሆናችሁ ብዙ ነገራችሁን ስለማቅ ነው እንዲህ ያወራሁት ያለሁትኝ። ከዚህ በኋላ ግን ለሚፈጠርብህ ነገር አይመለከተኝም። ገባህ አይደል? ምንም ነገር ሊፈጠርብህ ይችላል፣ አይመለከተኝም። ራስን ነፃ የምታረግ ከሆነ ራስን ነፃ አድርግ። ልጁን ነፃ አውጣው። እዛ አምልጠህ መጥተሃል፣ እዚህ ግን እየተፈለክ ነው። ይሄንን ታውቃለህ? ዛሬ ቡዜ ቤተሰብ እንግዲህ ፈርቶ አቤል የሚባለው ሰውየው ወደ አዲስ አበባ ሄደዋል ማለት ነው። አረ ፈሪ ይሄ እንደዚህ ፈሪ ልባችሁ ይዛችሁ አትንቀሳቀሱ። ዝም ብላችሁ ምላሳችሁ አይንቀሳቀስ። ምላሳም አትሆኑ ስላችሁ እኔ ዝም ብዬ አይደለም ምላስ ብቻ እንጂ ጉልበት የለም ስላችሁ በምክንያት ነው ቤተሰብዬ። እና ዛሬ ፈርቶ እንግዲህ ፈሪ ለፈሪ ፈርተው እንግዲህ ወደ አዲስ አበባ ሄደዋል ማለት ነው። ጭራሽ ሊያዙ ሊታሰር ሁላ ነበረ። እንግዲህ ቡዝዬ ያለችውን ሰምታችሁታል። በጣም ነው የሚያሳዝነው። የምሬን ነው የምላችሁ ቤተሰብዬና በዚህ ልክ ፈርቶ እንግዲህ ይሄ ልጅ ወደ አዲስ አበባ መጣ ማለት ነው። ያሳዝናልና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ ጠፋ ብያለሁ ማለት ነው። የምሬን ነው የምላችሁ ዛሬ ጠፋ ብያለሁና እንዴት አላችሁልኝ የኔ ውዶች? ላይክ ሼር ሰብስክራይብ የምታደርጉልኝ በጣም ከልባ አመሰግናለሁኝ ማለት ነው። ላላህ ቢወዳችኋለሁ። እና ዛሬ ይሄ አቤላ የሚባለው ሰውዬው ያው ትላንትና መጥቶ ነበረ እንዳያችሁት። ሩታና አብርሽን ለማለያየት ነው የሚፈልገው ማለት ነው። ዛሬ እንግዲህ ለምንድን ነው የመጣው? ልትታሰር ነበረ። ልትታሰር ትፈልጋለህ ወይም ደግሞ ትፈራለህ ወይ እያለችው እየጠየቀችው ነበረ። ግን እሱ በጣም የሚያስጠላ መልስ ነው እየመለሰላት የነበረው ማለት ነውና አሁንም ቢሆን አብርሽና ሩታ እንዲለያዩ ይፈልጋል በእርግጥ ማለት ነው። እና አብርሽና ሩታ መለያየት አለባቸው፣ ከነሱ ህይወት ማውጣት አለብህ እያለችው ነው። እሱም የልጅነት ጓደኛው አብሮ አደጉ ስለሆንኩ ነው እንጂ እንደዚህ ማወራክ አላወራህም ነበረ አለችው። እንግዲህ የአብርሽ እህት ማለት ነው። እኛው ምን ላይ እንደሆነ ያው እሱም ያውቃል በእርግጥ ማለት ነው። ያንን መጀመሪያ አለሁ ብሎ ከአብርሽ ኮነኝ አብርሽን ያለሁልክ ሄርሜላን ማግባት አለብህ በዚህ ወጣ በዚህ ገባ እያለው የነበረው ሰውዬው አሁን ደግሞ ሸሽቶ ወደ አዲስ አበባ መምጣቱ በጣም ነው የሚያሳዝነው። እና ቡዝዬ ልክ ነው የነገረችው ባይዘዌ ልኩን ማለት ነው። እውነቱን በቃ እውነቱን ነው እንቅጭ ነው የምታወራውና እንዴት ነው ምሻሻው? ጓደኛ ምን አይነት እንትን ቦታ እንዳለ ታውቃለህ? እንዴት እንደሆነ ምን እንደተፈጠረ ሁሉም ነገር ታውቃለህ። ግን አንተ ሸሽተሃል አለችው። እየሸሸ ነው በእርግጥ ቤተሰብ እውነትም እየሸሸ ነው። ሸሽቶ ነው ወደ አዲስ አበባ የመጣው ማለት ነው። ሲጀመር እንትና አብርሽ እስር ቤት ገብቶ እሱ ወደዚህ ወደ አዲስ አበባ መምጣት አያስፈልገውም ነበር። ለምን መጣ ሲጀመር ማለት ነው? መምጣት እኮ አያስፈልግም። እንዴት ይመጣል ሲጀመር? ለምን ብትሉኝ መጀመሪያ አለሁኝ እኔ ከጎንህ ነኝ ሄርሜላና አብርሽ ላጋባቸው ፈልጋለሁኝ እና እንደግሳለን እያለ የነበረው እያወራ የነበረው እሱ ነበር። ከዛ አሁን ደግሞ ወደ እስር ቤት ሲገባ ፈርቶ እንግዲህ እየሸሸ ወደ አዲስ አበባ መጣ ማለት ነው። ምን አይነት ፋራ ምን አይነት ደነዝ ቢሆን ነው እንደዚህ የሚያደርገው ማለት ነው? የመጨረሻ ደነዝ የመጨረሻ ሰገጤ ስለሆነ ነው እንጂ ይሄን ነገር አያደርገውም ነበር። የመጨረሻ ዝቃጭ እንደሆነ ራሱ በዚህ ያስታውቃል ማለት ነው። እና ያ ሁላ ነገር አልፎ ያ ሁላ ነገር ሆኖ እንዳላሽቃበጠ አሁን ላይ ደግሞ በዚህ ልክ እንደዚህ ሲወርድ እሱ ከጎንህ አሁን ላይ እስር ቤት ቢገኝ ወይም ደግሞ እቤትም ቢሆን ብቻ የትም ይሁን የትም ከአብርሽ ጎን ነኝ ብሎ ነበረ። አሁን ላይ መሆን የነበረበት ከአብርሽ ጎንም ሆነ ከሩታ ጋር እንኳን ተለያይቷል ሲጀመር። ግን ከአብርሽ ጎን ሆኖ በቃ የተፈጠረውን ነገር አብሽር ምናምን ነገር ማለት ከጎን ማለት ሲገባ አሁን እንዳለ እየሸሸ ነው ያለው። ባለፈ እንዳያችሁት ከሆነ በጣም ብዙ ነገር ብላው ነበረ እንትና ማለት ነው ቡዝዬ ማለት ነው። በጣም ብዙ ነገር አውርታው ነበረ።
ግን ያ ያወራችው ወሬ ደግሞ ወሬ አልመሰለውም። እሱ ምንም ቅንጣትም ነገር መስሎ አልታየውም። እንደዚህ አይነት የወረደ አስተሳሰብ፣ እንደዚህ አይነት የዝቃጭ አስተሳሰብ የምር በጣም ነው የሚያናድደውና እንደዚህ አይነት ነገር ሲጀመር አላቅም ብቻ አቤል የሚባለው ልጅ በጣም አስመሳይና በጣም የሚያስጠላ ሰው ነው። የምሬን ነው የምላችሁ፣ በጣም ማለት ነው ስም የበዛበት። እኔ ሲጀመር እንደዚህ አይነት ሰው አይመስለኝም ነበረ። ግን ቡዜ ያ ሁላ ብላው ያ ምክር ሁላ መክራው ራሱ ቼክ ራሱ አላረጋትም። ምንም ነገር ምንም መስሎ አልታየውም ማለት ነው ቤተሰብ። እና በዚህ ልክ ነው፣ እንደዛ መሆን አልነበረበትም። ግን ምን ያደርጋል ይሄ ልጅ። እኔ አንዳንዴ አሞታለሁ ነው ወይስ ታሟል እላለሁ። አንገቱ ነው የደፋው ዛሬ ሲያወራት ራሱ ማለት ነው። አይታችሁት ከሆነ አንገቱ ደፍቶ ነው፣ አንገቱን አቀርቅሮ ነው እንግዲህ ያወራት የነበረው። በዚህ ልክ ነው የተዋረደው እሱ ማለት ነው። እንግዲህ ባደረገው ነገር በተፈጠረው ነገር መልካም ነገር ሰርቶ ጓደኛዬ ነህ አንተ አጠፋህ፣ እኔ እኮ አንተ እኮ አጥፍተሃል፣ ስለዚህ እሷም አጥፍታለች ሲገባው እንግዲህ እሱን ከጎኑ ሆኖ ካላጋባዋቸው እያለ ነበረ አብርሽና ሄርሜላ። ግን ያንን ነገር በቃ ጥፋተኛ ነኝ እኔ አጥፍቻለሁ ምናምን ነገር ማለት ነበረበት። ግን እንትና አቤላ ደግሞ ያው ገና አፋለኝ ብሎ ሲያወራ ሰምታችሁታል። እኔ እህት ነች እሷ፣ ቡዜ ትቆጣለች፣ እህት ነች እሷ፣ ብትቆጣም ያምርባታል፣ ለዛውም ለወንድሟ አለ። እንግዲህ እዚህ ጋር ጥፋቱን ያመነ ነው ማለት ነው ብሏል። እንግዲህ ቪዲዮን እስከ መጨረሻው ማየት ትችላላችሁ። እዛ አቤላ ተብየው እዛ ማየት ትችላላችሁና እንደዛ ማለት ትችላለች፣ እንደፈለገች የፈለገችውን ማለት ትችላለች፣ ወንድሟ ነው ብሏል። ግን እዚህ ጋር ጥፋተኛ ያልሆነ መንገድ እንደሚሄድ የተሳሳተ መንገድ እንደሚመራና እንደሚሄድ ታውቆታል አቤላ ማለት ነው። ግን ያንን ነገር ደግሞ እየታወቀው የሄደበት ያለ መንገድ መጥፎ እንደሆነ እያወቀ እንዴት ነው የሰው ህይወት የሚያበላሸው? አውቆ አጥፊ ማለት ነው። አስቡት፣ የሰው ህይወትን የሚያክል ነገር ነገ እኔ ላይ ምን ይደርሳል ሳይል አውቆ እያጠፋ ነው ማለት ነው። በጣም ያሳዝናል እውነት ለመናገር። ግን በእንደዚህ አይነት በወረደ አስተሳሰብ ባትመጣና እንደዚህ አይነት ነገር ቢቀርብህ ይሻላል። እህቶች አሉ፣ አንተ እናት አለ። ያንን ነገር እንትን ብለህ ምንም ይሁን ምንም ሴት ልጅ ናት የወለደች፣ ምንም አይነት ነገር ባይኖርህ ራሱ ማለት ነው። ግን ሴት ልጅ ነች የወለደችክ። ስለዚህ ሁሉም እንደ እናት እና ሀቅን መከተል ነው ያለብህ እንጂ በውሸት የተሞላ ልብ በጀርባ ምናምን ነገር ማድረግ የለብህም፣ እንደዚህ አይነት ነገር ማለት ነው። እና ውድ ቤተሰቦቼ የዛሬ ቪዲዮ ይህንን ይመስል ነበረ። እስከ መጨረሻው የምትከታተሉኝ ደግሞ ከልብ አመሰግናለሁኝ። እና ላይክ ሼር የምታደርጉልኝ፣ ሰብስክራይብ የምታደርጉልኝ፣ ለምታበረታቱኝ ኮሜንት ላይ ምናምን ነገር በጣም ከልብ አመሰግናለሁ። እኔም ለአላህ ብዬ ውድድ አደርጋችኋለሁ።